በዚህ ልክ ሲሞግትም አይቻላል። አንተ አሁን እንደው አላህ ቀነኛው መንገድ ይመራል። ለማንኛውም ለመከራከር አይደለም። እኔ አንድ ጥያቄ ልጠይቅ። እኔ ብዙም እውቀት የለኝም ዘንድ አዲስ ሰው ነኝ። እዚህም ስመጣ አንድ ጥያቄ ብቻ ልጠይቅ እስቲ። በስቅለት ታምናለህ አይደል? ድህነትን ያገኘኸው በስቅለት እንደሆነ ታስባለህ? የውርስ ኃጢአት እንዳለ ታምናለህ? ድምፅ ትንሽ ረቋል። የውርስ ኃጢአት እንዳለ ታምናለህ? ስለዚህ እኛ ከአዳም የወረስነው የውርስ ኃጢአት አለ ብለህ ታምናለህ? ስለዚህ ኢየሱስ የመጣው እኛን ለማዳን ነው ተሰቅሎ ማለት ነው። ስለዚህ የኢየሱስ መሰቀል ድህነት ያመጣ ከሆነ ስለዚህ ሰቃዮቹ መልካም ስራ ነው የሰሩት ብለህ ታምናለህ? ሰቃዮቹ? አዎ፣ እነሱ ባይሰቅሉት ኖሮ ድህነት አታገኝም ነበር። ስለዚህ በስቅለት ነው ድህነት ያለውና ስለዚህ እነሱ መስቀላቸው ለአንተ መልካም ነው። አዎ። ስለዚህ አንተ በኢየሱስ ዘመን ብትኖር ኖሮ ከሰቃዮቹ ነው የምትሆነው ወይስ ደግሞ ከማይሰቅሉት ሰዎች ነበር የምትሆነው? ለመዳን ብለህ ተሰቅለው ነበር ወይስ እንዴት ነው የምታረገው? ለምን እሰቅላለሁ? ልብ አንተ አእምሮ ከገባኝ አምላክ ሆኑ ካወቅኩኝ አልሰቅለው። ለመዳን ስትል ነው። ያው የግድ መሰቀል አለበት። በእርሱ ቁስል አንተ እንድትፈወስ እሱ መስቀል አለበት። አዎ፣ ምን መሰለክ ብራዘር፣ አንዳንዴ ማለት ነው የሆነ ከዚህ ጋር ምን ገናኝ ነገር ላምጣልህ። አመሰግናለሁ። በቃ ብዙ እንትን እሰቅለው ነበር። አይ አንተ አሁን ካመጣው ሎጂክ ጋር የሚሄድ ላምጣልህማ። ሎጂክ ብቻ ምን እንደሆነ ታውቃለህ? ይኸውልህ ቃል ብቻ 10 ሰከንድ ስጠኝ፣ ጨረስኩኝ። እሰቅለው ነበር። የምታረገውን አታውቅምና ይቅር ይበልህ። ቀጥል፣ በቃ ችግር የለም። ይኸውልህ መጀመሪያ አሁን ዕፀ በለስን አትብላ ብሎት እኮ ሲያበቃ መብላቱ እኮ ጠቀመው። ይህን ታውቃለህ? የጎዳው ይመስለዋል ብዙ ሰው፣ ግን መብላቱ እኮ በጣም ነው የጠቀመው። ባይበላ ምንድን ነው የሚሆነው ይላል። ይኸውልህ ያቺን ዕፀ ሕይወት ይበላና ለዘላለም ሕያው ሆኖ ይኖራል ይላል ዘፍጥረት 3:22። ከበላስ ይሞታል ይላል። ይሞታል ብቻ ሳይሆን የሚለው አንድ ያዳምጥ። ይኸውልህ ይሞታል ብቻ ሳይሆን የሚለው ክፉና ደግ ያውቃል ይላል። ከበላ ክፉና ደግ ደግሞ ለማወቅ እግዚአብሔርን መሆን አለበት ይላል። ስለዚህ ክፉና ደግን ለማወቅ ከኛ እንዳንዱ ሆነ አለ እግዚአብሔር። ስለዚህ እግዚአብሔር መጀመሪያው ነው ለእኛ አቅዶ የመጣው ሰውን አምላክ ለማድረግ መሆኑን በዚህ ታውቃለህ። አንዳንዴ ለመጥፎ የሚመስለው ለእውነት ለጥቅምናችን ይሆናል። ስለዚህ ችግር የለም። አሁን ግን ለምን አልሰቀሉትም? እነሱ ትክክል አይደሉም ማለት ነው። ለምን አልሰቀሉትም ሐዋርያቶቹ? ሐዋርያት እኮ እየገባው አይሰቅልም፣ ያልገባው ይሰቅላል። በቃ ስቅለቱ ደግሞ ለጥቅም ይሆናል። ዕፀ በለስን በላ፣ ባይበላ ለዘላለም ሕያው ሆኖ ይኖር ነበር የዕፀ ሕይወትን በልቶ። ስለበላ ግን ምን ሆነ? ሞተ። ሞቶ ብቻ አልቀረም፣ አምላክ ሰው ሆነና ሰውን አምላክ አደረገው። ክፉና ደግን እንዲያውቅ ሆነ ሲበላ። ክፉና ደግ ለማወቅ ግን አዳም ምን መሆን አለበት? አምላክ ሰው መሆን ነበረበት። ከዛ ሰውን አምላክ አደረገው። ስለዚህ እግዚአብሔር ምን አለ? አዳም ከኛ እንዳንዱ ሆነ አለ። ክፉና ደግ ለማወቅ ከኛ እንዳንዱ ሆነ። ይሁዳ ግን ስለዚህ ከኛ ሰው አምላክን ለመሆን ሲል ነው የበላው። ስለዚህ ያንን እንዲበላም አመቻቸለት እግዚአብሔር። ከዛ ሰው አምላክ ሆነ። አየው እንዴት አሁን ሰው አምላክ ሰው ሆኖ ሰውን አምላክን እንዴት ለማድረግ ሂሳብ እንደሰራ። እሺ አይ የጌታ ሰው እንደው ይቀር ያንተ ነገር እንደው አረ እንጋር የሆነ መጽሐፍ ደግሞ አንድ ደቂቃ ልጨምርልህ። ምን እንደሚል ታውቃለህ? ቆይ አንድ ሰከንድ። ምን እንደሚል እንገር። በጣም የሚገርምህን ዕፀ ሕይወት ማን ነው? ዕፀ በለስ ማለት ምን ማን ነው ብሎ ጴጥሮስ ጠየቀ ይላል የሆነ መጽሐፍ ላይ። ቀለሜንጦስ የሚባል መጽሐፍ ነው መሰለኝ። ስለ እሷ ነገር እኛንን የምናውቀው አለ ኢየሱስ። እሷ ማለት እኛንን አለው ለጴጥሮስ። ገባ? እኛንን ማለት ልክ እሷን ሲበላ ከሶስቱ አንዱ ሆነ ማለት ነው። ከሶስቱ አንዱን በላ፣ እግዚአብሔርን በልቶ እግዚአብሔርን ሆነ። ምክንያቱም ከበላ ክፉና ደግ ታውቃለህ ብሎታል። ክፉና ደግ ለማወቅ ደግሞ ከኛ እንዳንዱ ሆነ ብሎ ራሱ ተናገረ። ከሶስቱ አንዱን ካልሆነ ክፉ መሆንና ደግ ማወቅ አይችልም አዳም። ስለዚህ ክፉና ደግ እንዲያውቅ
አምላክ ሰው ሆነና ሰውን አምላክ አረገው። ስለዚህ ሰውን አምላክ ለማድረግ ነው ያቺን ዕፀ በለስ ራሱ የሰራት እንጂ ሰውን ለመግደል ብቻ አይደለም። አሁን መሞት ብቻ መሰቃየት ብቻ ምናምን ሰው ያያል እንጂ አምላክም ለመሆን ነው ሰው ያንን የበላው። ስለዚህ ለጥቅማችን ነው የበላ ነው ማለት ነው። በሌላ አነጋገር ለጉዳት የሚመስልህ ራሱ ለጥቅም ይሆናል። ስለዚህ አምላክ እኛን ሰውን አምላክ ለማድረግ ሲመጣ አንተ በቃ ምን ያህል ይወደኛል የሚለውን መላእክትም አሉ እኮ ይላል። በማርያም እቅፍ አዩት፣ ከዛ በሰማይ ፈለጉት ይላል። ከዛ እዚህም አለ እዛም አለ። እንዴ ሰውን ምንኛ ወደደው አሉና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ለሰውም ሰላም ሆነ አሉ ይላል። ገባ? ሰውን በቃ ወደደው። ሲጀመርም በመልኩ የፈጠረው እኮ የሆነ እቅድ ስላለው ነው። ገባ? በመልኩ ፈጠረውና ስለዚህ ራሱን የሚመስል ከፈጠረ በኋላ ራሱ ሰው ሆኖ መጣ። ከዛ ሰውን አምላክ አደረገው። ከዛ አሁን ይታያል። አሁን በነገራችን ላይ መላእክት እኮ ምን እንዳሉ ታውቃለህ? መላእክት እግዚአብሔርን አያዩትም። ከዚህ በኋላ ከእናንተ የሚያንስ ነው የምፈጥረው ከእናንተ የሚያንስ እኔን የሚመስል ነው የምፈጥረው ሲላቸው ያንተን መልክ ለመጥገብ እሱን እያየን ያንተን መልክ ለመጥገብ ፍጠረው አሉት ይላል። ይስበከን የቤተ ክርስቲያን ትምህርት ያስተምር፣ የአባቶች ትምህርት የመጽሐፍን እንዲህ ብሏችሁማ ካልገባችሁ ችግሩ ከእናንተ ነው። አሁን ገብቶኛል የሚያወራው ነገር ራሱ ያሳዝናል። አሁን እግዚአብሔር ለክፋት ያደረገው የመሰረ ለጥቅም ይሆናል ነው የምልህ። ይሁዳ ይጠላል ይወደዳል። ይሁዳ ምርጥ ነው፣ ለኛ ምርጣችን ነው። ሁሉም ለበጎ ነው የሚባለው እኮ እዚህ ጋር ነው ብራዘር። እሱ ባይሰቅለው ኖሮ ሴጣን እኮ ገባበት። ከሙታን መነሳት የለም ነበር። ከ12 በነበረው በአንድ ቪዲዮ ውስጥ ሴጣን ገባበት ይላል። ሴጣን ባይገባበት እኮ እንደዛ አያደርግም ነበር። ይመቻል። ሴጣንም እኮ ለጥቅማችን ነው የተፈጠረው። ሴጣንም እኮ ለጥቅም ነው የተፈጠረው። አሁን ጠላት ይመስላል እንዴ ሴጣን? ረጉድ መላ ይኸውልህ ኢየሱስ ምን እንዳለ ስመውማ ራዕይ 3:22 ላይ እኔ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር ይቀመጥ ዘንድ እሰጠዋለሁ አለ። አሁን ማንን ነው ድል የነሳው? ኢየሱስ ሴጣንን አይደል? አንተም ድል አድርገናና ከእኔ ጋር አባቴ ጋር በተቀመጥኩበት ዙፋን ላይ ላስቀምጥህ ነው ያለው ኢየሱስ። በቃ አሸንፈና ነው በቃ ጨዋታው። ስለዚህ ሴጣን መኖር አለበት ለማሸነፍ ምንጊዜም። በነገራችን ላይ ድርሳነ ሰንበት ምን እንደሚል ታውቃለህ? ሴጣን ለሱ ደግ ነገር የሚባለው በሙሉ ምን እንደሆነ ታውቃለህ? ክፋት ነው። ደግ ነገር የሚያውቀው መቼ መሰለህ? በዕለተ ምጽአት። በዕለተ ምጽአት የሰራው ክፋትን የሚያውቀው ያኔ ነው። እስከ አሁን ግን ምንድን ነው የሚያውቀው መሰለህ? ክፉ ነገር በሙሉ ለሱ ደግ ነው። እሱ አሁን ደግ እየሰራ ነው ያለው። በቃ የሚሰራው እሱ ደግ ነው፣ ግን ክፋት ነው። መቼ ነው የሚያውቀው ክፋቱን? የፍርድ ቀን ብቻ። አሁን ደግ ነው ብሎ ይሰራል፣ ነገር ግን ክፋት ነው። ከዛ አንተ ትፈተናለህ በሱ አሸንፍ የጽድቅ አክሊል ይጠብቅሃል ማለት ነው። እኛ ስናድግ አንተ ነው ምን የምንፈልገው? እኛ ስናድግ አንተን ነው መሆን የምንፈልገው። ቀጥል አስተምረን። እና ምን መሰለህ አንዳንዴ ለክፋት የሚመስለው ነገር እኔ አሁን ዕፀ ሕይወትን ከሚበላ ይልቅ አዳም ዕፀ በለስን መብላቱ በጣም ነው ደስ ያለኝ። ከስር ምን እንደሚል ንገረህ። እውነተኛው አንተ ቅድም እንዳልከው ማለት ነው። ይሄ የሙስሊሞች ትወና ነው እንጂ እውነተኛው ክርስቲያን አይ መጽሐፍትን ምናምን የማያውቅ ሰው ትንሽ እኔ ብዙ ባነብ እንደውም በዚህ በላይ ነግርህ ነበር። የሚገርም አንተ ቤተክርስቲያን እኮ ብታነብ እኮ ምን መሰለህ ይሄ ገድሉን ምናምን ብታነብ ከመጽሐፍ ቅዱስ በላይ ያስረዳሃል። ገድል ራሱ እኔ አሁን አንተን እኮ ነው ከስር ክርስቲያን ላይ ሙስሊሞች ትወና ነው። አይ ይኸውልህ ምን መሰለህ ዕፀ በለስ ባንበላ ኖሮ አንሞትም ብቻ የሚል ሞኝ አለ።
ግን እኮ ይጸበለስ እኮ ሰውን አምላክ ለማድረግ ነው የተፈጠረው። ኧረ አንተስ ይለያል። በእናትህ በጣም ቀልደኛ ገባ። እግዚአብሔር ስራው ረቂቅ ነው። ገባ። ምክንያቱም ምንድነው ታውቃለህ? አንተ እኮ ሸክላ ነህ። በቃ ሸክላ ስለሆንክ እንደፈለገ ይሰራል። ስለዚህ የፈለገውን አይስራ ማለት አትችልም። ገባ። እሱንም ግንዛቤ ውስጥ መክተት አለብን። ነፃነትም ደግሞ ሰጥተዋል። ለምን ታዝናላችሁ ግን? ህመማት ተብሎ አሁን እንደው ወቅቱን የዋጀ ጥያቄ ልጠይቅህና ህመማት ተብሎ መላ ኦርቶዶክስ ኧረ ትወና ቁጥር 2 ይለቀቅልን ይለዋል። አላመኑም። ይህ አጭበርባሪ ነው እያሉ ነው። አሁን ህመማት ተብሎ ሰው ያዝናል፣ በባዶ እግሩም ይሄዳል። ማነው ድራማ የሚያሰራው? እኔ እንጃ እንደሚያሰራው እኔ እንጃ። ይቅርታ አድርግልኝና ማለት ነው። አሁን ህመማት ተብሎ ሰው ያዝናል፣ በእግሩ ሁላ ይሄዳል። ሰው ሰላም አይባልም። ለምን ታዝናለህ? ደህና ይል እንዴት አለ? ይሄ አምላክ ጥሩ ነገር ተሰርቶልህ ሲያበቃ የምን ማዘን የምን መተከዝ? ፊልሙን እያየ ከፍተው ሁላ የሚያለቅሱ ሁላ አሉ። ለምን እንደዚህ? አሁን እናንተ እንደምትለው መልካም ነገር ከሆነና እንደዚህ የሚያስደስት ከሆነ በመሰቀሉ መደሰት እንጂ ለምን ማዘን እያልኩኝ ነው። የምታዝነውማ አሁን ለምሳሌ አንተ አደጋ ቢደርስብና የሆነ ህመም ቢሰማክ ቢደርስብህ ያመሃል። ገባክ? ያመሃል አለ። ልክ እንደ አንተ አሞታል። አሞታል። አምላክ ኢየሱስ አሞታል። አዎ አሞታል። ስለዚህ ስላመመው ለመታመም ድረስ ለመድረስ እዚህ ድረስ መምጣቱ ይገርማል፣ ያስለቅሳል። ደግሞ ለአንተ እንደማለቅስ ስል ለእሱም ላለቅስ ይገባል። ምክንያቱም በትክክል አሞታላ። እንደዛ ካልክ በቃ አንተ ሲያምም ሰዎች ማልቀስ የለባቸው ማዘን የለባቸው። ቀናችንን ጠዋታችንን ብሩን ያረክልን። አንተ ከዚህ በላይ ከተናገርክ ጉድ ነው የሚፈጣው። ራይነር ምን ትለዋለህ? ትርክስን አይደል? ራይነር አሩ አንተ ጋር እኔ ከዚህ በላይ አልችልም። ልንገር ብራዘር ቲ ማን ነው ምን እንደው ታውቃለህ? አንድ የሆነ ምሁር ሲነግሩን ስለ መሐመድ በአጭሩ ነው ግን ይነገሩን። መሐመድ ተመለከተ። ምን ተመለከተ መሰለ? እዚህ ጋር ኢየሱስ ፍጡር ነው የሚል አለ። እዚህ ጋር 2 ባህሪ ነው የሚል አለ። እዚህ ጋር በአካል 3 በመለኮት 1 ነው የሚል አለ። ማአት ኮምፕሌክስ አየ። ከዛ ቀላል አምላክ ፈጠረ። በቃ መሐመድ ማን ነው? አምላክ አይወልድም አይወለድም፣ አምሳያም የለው። ኢየሱስ ነብይ ነው። በቃ ቀላል አምላክ በሰማይ ያለ ኢየሱስ ተላላኪ ብሎ መጣ። በቃ ከዛ እቺ ቀላል አምላክ ለሰው ስለሚገባው ተከተሉት። በቃ ቆይ እሱን ማስረጃ ማምጣት አለበት። ገባ? እንደዚህ ብሎ ነገረኝ። መጽሐፉን አልጠቀሰልንም። እንደዚህ ብሎ ነው ነገረኝ። አሁን ድረስ ሳወራህ እኔ በስነ ስርዓት ኢየሱስ ክርስቶስ ብዬ ነው ያወራሁት። ሳወራህም እንደዚህ ነው ያወራሁት። ስታወራህ ማውራት ያለብህ ስለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልታወራ ከሆነ አታምንበት